አረብ ሀገር ለመምጣት ወይም አረብ ሀገር ለመሄድ የሚያስፈልጉ ዋና ዋና 8 መሰረታዊ ነጥቦች። ሰላም ጤና ይስጥልኝ ውድና የተከበራችሁ የመጥቢት ቻናል ቤተሰቦች እንዲሁላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአንድ ጠቃሚ ቪዲዮ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼርም አድርጉ። ለብዙዎች ስለሚጠቅም ሼር ማድረጋችሁን አትርሱ። እንዲሁም ከምሰራቸው ቪዲዮዎች ውስጥ ስህተት እያያችሁ ቢቆመ ከሆነ ኮሜንት መስጫ ላይ አስቀምጡልኝ በቀላሉ እንድታረም ድጋሚ ስህተት እንዳልሰራ። ሲቀጥል ደግሞ አረብ ሀገር ለመሄድ የሚያስፈልጉ ነገሮች 8 መሰረታዊ ነጥቦች አሉ። ነገር ግን እነዚህን ካላሟላና ወደ አረብ ሀገር መምጣት አንችልም። ከዚህ በፊት ግን ቪዲዮውን ላይክ አድርጋችሁ ጀምሩት፣ ሼርም አድርጉ ለጓደኞቻችሁ። ኮፒሊክም ማድረጋችሁን ደግሞ አትርሱ። ኮሜንት የምትፈልጉት ነገር አስቀምጡልኝ። እንዲሁም የረሳሁት ነገር ካለ ያስፈልጋል የምትሉት ነገር ካለ ይሄ ቪዲዮ እያያችሁ እህቶቻችን ከኮሜንታተሮች ስለሚማሩ ኮሜንት ላይ አስቀምጡላችሁ። ይሄን የረሳሽው ነገር አለ በሉኝ። አንደኛና የመጀመሪያው የታደሰ ፓስፖርት ያስፈልጋል። የታደሰ ፓስፖርት እንደዚህ ዓመተ ምህረት ያለፈው ገና ጊዜ ያለበት የታደሰ ፓስፖርት ያስፈልጋል። ሁለተኛ ሜዲካል ምርመራም ያስፈልጋል። ግዴታ ሜዲካል ምርመራ አስፈላጊ ነው። ሶስተኛ አሻራ መስጠት አለብን። አሻራ መስጠት አለባችሁ። አሻራ ግዴታ አስፈላጊ ነው። አራተኛ እድሜያችሁ ቢያንስ ከ21 በላይ መሆን አለበት። ከ21 ዓመት በላይ መሆን አለበት እድሜያችሁ። በጣም ወሳኝ ነገር ነው። ከ21 በበታች መሆን በጣም ህፃን ነው የምትባሉት። በተለይ ደግሞ እንደዚህ እድሜያችሁ ትንሽ ሆኖ አካላችሁ ትልቅ ከሆነ የመምጣት ፍላጎት ካላችሁ እድሜያችሁን ከ21 በበላይ አድርጋችሁ ብትናገሩ ለናንተ በጣም ጠቃሚ ነገር ነው። ምክንያቱም እድሜያችሁን ነው እንጂ የሚቆጥሩት አካላችሁን አይደለም መጀመሪያ ላይ። እና አካላችሁ ትልቅ ከሆነ እድሜያችሁን ከፍ አድርጋችሁ ብትናገሩ የሆነ እንደ 26 27 ወይም 25 ምናምን ነገር ብቻ ብትሉ ለናንተ ለመምጣት ነገሮችን ያቀልላችኋል ይመስለኛል። አምስተኛ ደረጃ ደግሞ ሲሆሲ ወይም የብቃት ፈተኛ የሚባል አለ። እሱን ያስፈልጋችኋል። እሱን መፈተን አለባችሁ። እሱን ማለፍ አለባችሁ። ሲወሲ ወይም የብቃት መመዘኛ የሚባለውን እሱን ትፈተናላችሁ። ያን ነገር ግዴታ ማለፍ አለባችሁ። የሆነ ብቻ እነሱ ይፈትኗችኋል። እናንተም ደግሞ በስነ ስርዓት ከተፈተናችሁ ያለውን ስለ አረብ ሀገር የስራ ሁኔታ ምናምን ነገር ነው። ሲወሲ ሲባል ከባድ ነገር አይደለም። ያን ነገር ማለፍ አለባችሁ። በአምስተኛ ደረጃ ጉርድ ፎቶ ቢያንስ እንኳን ከ8 በላይ መያዝ አለባችሁ። 2 ሙሉ ፎቶ በቃ አነሳሳችሁ የሆነ ስታይል የሌለው ነገር ቀጥሎ ሙሉ አካላችሁ እንዲታይ ማለት ነው። ቀጥብላችሁ ብትነሱ 2 ሙሉ ፎቶ ጉርድ ከ8 በላይ ቢሆን ለእናንተ በጣም ጠቃሚ ነገር ነው። ነገሮቹን ሊያቀሉላችሁ ይችላሉ በቀላሉ። በሰባተኛ ደረጃ ደግሞ ህጋዊ ኤጀንሲ ብትመርጡ በጣም ወሳኝ ነገር ነው። ምክንያቱም ችግር ቢደርስባችሁ፣ የደሞዝ ችግር ቢደርስባችሁ፣ የአካላችሁ ችግር፣ የምግብ ችግር፣ የልብስ አልባሳት ችግር ብቻ ለሴቶች የሚያስፈልጉትን እናንተ ስራ ስትሰሩ ነፃነት ከሌላችሁ የሆነ የሚያስፈልጋችሁ ነገር ካለ እነዚህን ነገር እንዲያሟሉላችሁ ህጋዊ ኤጀንሲ ብትመርጡ አሪፍ ነው። ከደላላ ይልቅ ኤጀንሲ በጣም ለእናንተ የተመራጭ ነገር ነው። ሀገር ያወቀው ነገር ስለሆነ ብታውቁና ለቤተሰቦቻችሁ ወይም በቃ እናንተ ለምታቀርቡት ወንድሞቻችሁ ኤጀንሲውን ስም ብትናገሩና ኤጀንሲውን ቁጥር ብትይዙ ይዛችሁ በታችሁ ኤጀንሲውን ቁጥር ብትይዙ ደግሞ በጣም አስፈላጊ ነው። ምክንያቱም የሆነ ችግር ቢደርስባችሁ ቀጥታ ደውላችሁ መናገር ትችላላችሁ። ደውሉልኝ ከማለት ይልቅ ራሳችሁ መደወል አለባችሁ። 8ኛና ዋነኛው እናንተ የምትወዱት ወይም በቃ ሂጄ እዚህ ሀገር እሰራለሁ ብላችሁ የምታስቡት የአረብ ሀገር አይነት ዱባይ፣ ሳውዲ፣ ቤይሩት፣ ኳተር፣ ኢራቅ የመሳሰሉትን ራሳችሁ ከጓደኞቻችሁ ከመሳሰሉት ሰምታችሁ የምትፈልጉት አለና ስለ ደሞዝም ስለ ሁሉም ነገር ኢንፎርሜሽን ሰምታችሁ ብትመጡ